ሰላም የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? አሁን ደግሞ ስለ አርቲስት ሰላም ተስፋዬ በባለፈው ሳምንት ልደቷ አክብራ ነበረ። ልደቷ ምክንያት በማድረግ ያስተላለፈችው መልእክት አለ። እንዲሁም በልደቷ ቀን ምን ገጠማት የሚለውን መረጃ ይዘንላችሁ ቀርበናል። እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ እና የደወል ምልክቷን መጫን እንዳይረሳ እያልኩኝ እስከ ፍጻሜው አብራችሁን ትርቂያለሽ ሲርቁሽም ትቀርቢያለሽ ወይ እሺ በይ ወይ እምቢ በይ። በሀገራችን ውስጥ በተለይ በቅርቡ ከተሰሩ ፊልሞች ውስጥ አብዛኞቹ ላይ ሰላም ተስፋዬ አለችበት ብንል ማጋነን አይሆንብንም። በዳይሬክተሮቹ ስትመረጥ የተለያየ ገጸ ባህሪ የተጫወተች ስኬት ላይ እንድደርስ ብዙ ጠመዝማዛ መንገድን አልፋለች። በመከራ ላይ አልፋ የተሳካላት እንስት ሰላም ተስፋዬ ብዙ ታዋቂ ሰዎችና ዝነኛ የሆኑ ሰዎችን የተለያዩ ሀገራት እየሄዱ ሲዝናኑ ብዙ ጊዜ በማህበራዊ ሚዲያ ያጋራሉ። ሰላም ተስፋዬም ከዚህ በፊት ልደቷ ስታከብር እንዲህ ነበር የምታሳልፈው። የዘንድሮ ግን ከዚህ በተቃራኒ በሆነ መልኩ ስታከብር ተመልክተናል። ሰላም ተስፋዬ በውድ ልብሶችና ጌጣጌጦች ተውባ የምትለቃቸው ፎቶዎች እንዲሁ ደግሞ በሳቅና በፈገግታ ተሞልታ ቃለ መጠየቅ ስትደረግ ለሚመለከታት ሁሉ የደስታ ምሳሌና የሳቅ ምንጭ ሊያደርጋት ይችላል። በትግራይ ክልል ሁመራ የተወለደችውና ያደገችው ሰላም ተስፋዬ በአስከፊ ድህነት ውስጥ ስለማደጓ በራሷ አንደበት ትናገራለች። እናቷ ሰው ቤት ተቀጥራ ልብስ በማጠብና እንጀራ በመጋገር እንዳሳደገቻት ስትናገር እንባዋን እየተናነቃት ትገልጻለች። በአንድ ቃለ መጠየቅም የተጠየቀችው ጥያቄ ከስኬቶችሽ ሁሉ የትኛውን ስኬት የበለጠ ዋጋ አለው ተብላ በምትጠየቅበት ወቅትም እናቴ አዲስ አበባ አምጥቼ ከሰው ቤት ሰራተኝነትን አሳርፌ ማኖር የቻልኩበት ቀን ነበር ብላለች። ሰላም ተስፋዬ በልጅነቷ ወደ አዲስ አበባ ስትመጣ ትግርኛ ብቻ መናገር የምትችል እንደነበረችም ትናገራለች። ናይ እንዳመን ደብሪ ሸው ዝበልክዮ ጫማ ምረፂ ሳኒ ምረፂ ክዳን ምረፂ እናበለ እዩ የፊልሙ ዓለም እንኳንስ አማርኛ በቅጡ መናገር ያልቻሉ ይቅርና እዚህ አዲስ አበባ አሊያም ሌላ ቦታ አማርኛ አቀላጥፈው ለሚያወሩትም በቀላሉ የማይገኝ በትልቅ ግንብ የታጠረ ሙያ ነው። ሰላም ግን አሳካችሁ። መቼም ምን ያህል ከባድ ነገሮች እንዳሳለፈችና አትችይም የሚለው ዘለፋዎች እንዳሳለፈች መገመት ሳይታለም የተፈታ ህልም ነው። ራሷ ደጋግማ በመስራት እንዲሁም ተስፋ ሳትቆርጥ በመንገዷ ላይ በመጽናት ለሙያው የሚያስፈልገው ሁሉ ሳትሰስት በመስጠት ለስኬት እንድትበቃ አስችሏታል። ከፊልም በተጨማሪም የተለያዩ ማስታወቂያዎች በመስራት እንዲሁም የተለያዩ ድርጅቶችን አምባሳደር በመሆን የዝነኝነት ጫፍ ላይ መውጣት ችላለች። ወጣቶች እሷን ለመሆን ሲመኙ ትላንቷን አሸንፋ በራሷ አቅም ዛሬ እንጽፋለች። ይህንን የራሷን ስኬት ይማሩበታል። ግን ደግሞ በስኬት ሊዘልቅ ያልቻለ የትዳር ህይወት ጉዞ እዚህ ጋር ይጠቀሳል። በአንድ ቃለ መጠይቅ ላይም በሀሳብ ተስማምቶ መኖር ካልተቻለ መለያየት እየመረረን ቢሆን የምንመርጠው መንገድ ነው ብላለች። የጃኖ ባንዱ የሙዚቃ ተጫዋች ኪሩቤል ወንድም የነበረው የቀድሞ ባለቤቷ በተለየ የሙያ ዘርፍ ላይ እንደነበር ትናገራለች። የተለያየ ሙያ ላይ እንደነበሩ ገልጸው ትዳራቸው አብቅቶ በራሳቸው መንገድ ለመሄድ መሀል የነበረው ልጃቸው እንኳን ትዳሩ ከመፍረስ አላዳነውም።
ከትዳሯ መፍረስ በኋላ ሰላም ተስፋዬ ያየናት በተለያየ ኮንሰርትና ለመዝናናት ስትሄድ እንዲሁም ሚሊዮኖች አውጥታ ቤት ስትገዛና ከልጇ ጋር ስትዝናና ብዙ ጊዜ እንመለከታታለን። በቅርቡ ያየናት ከሌሊቱ 6 ሰዓት የሚል ፊልም ላይ ቢሆንም የተለያዩ ተጨማሪ የገቢ ምንጮች እንዳሏት ይታወቃል። አርቲስቶችና ዝነኛ ቅንጡ በሆነ መልኩ ልደታቸውን ሲያከብሩ ሰምተናል፣ አይተናል። አንዳንዶቹ እንዳውም የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ አውሮፕላን በአበባ አሸብርቀው፣ አንዳንዶቹ ደግሞ ከሰርግ የማይተናነስ ድግስ ደግሰው በዱባይና ከአውሮፓ ትልቅ ኬክና በሚያምር ቀሚስ ተውበውና አጊጠው ያከብሩታል። ሰላም ተስፋዬ እስከዛሬ ልደቷ ስታከብር ከነዚህ የጠራናቸው አንዱ ያደረገች ልደቷ አክብራ የነበረ ሲሆን የዘንድሮ ልደቷ ግን ከዚህ በተለየ መልኩ ወደ ልጅነቷ የተመለሰች በሚመስል ሁኔታ ድሮ በሚከበር መልኩ ድፎ ዳቦ፣ ለስላሳ ሙዝና ረዥሙ ሻማ እንዲሁም የሚኒሊክ ጣሳ ልደቷ በምታከብርበት ፊት ለፊት ይታያል። እዚህ ላይ ዝነኛዋ ሰላም ተስፋዬ ትንሿ የልጅነት ሰላም መናፈቋን የነገረችንም ይመስላል። ሰላም ተስፋዬ በልደቷ ላይ ስለተገኙና ስለመጡ ሰዎች እንዲሁም ስላቀረቡላት ስጦታዎች ሁላችሁም አመሰግናለሁ። ስለ ልደቴ ይህንን ለማለት የዘገየው ብሆንም በልደቴ ቀን የተገኛችሁ ከልብ ነው ማመሰግናችሁ በማለትም መልእክቷን አስተላልፋለች። ስለ ሰላም ተስፋዬ ልደት አስመልክተን ይዘንላችሁ የመጣነው ጉዳይ ይህንን ይመስል ነበር። በሌላ ጊዜ ሌላ ርዕሰ ጉዳይ ይዘንላችሁ እስክንመጣ ቸር እንሰንብት።